ስለ ትንቢት፣ ስለ ልሳን፣ ስለ መተርጎም እናወራለን። አሁን ስለ ነብይ ነው የምናወራው። ነቢያትን ሮይ ይላሉ። ባለ ራእይ ማለት ነው። ባለ ራእይ እዚህ ውስጥ አለ ወይ እንደሚባል ማለት ነው። ጥበባዊ በሆነ መንገድ ራእያቸውን መልእክታቸውን ሲያቀርቡ ኮዴ ይባላሉ። በእግዚአብሔር ቦታ የሚናገር እግዚአብሔርን ወክሎ የሚናገር ነብይ የማይታየውን አምላክ የማይታወቅ ዕውቀቱን ለሚታይና ለሚታወቅ ሕዝብ በሚታወቅና በሚታይ ቋንቋና ሁኔታ ማወጅ መንገር ማለት ነው። ነብይነት ጥሪ ነው። ነብይነት እግዚአብሔር በላዋላዊ ምርጫው አንድን ሰው ፒክ አድርጎ አንተ ለሕዝቤ ነብይ ሁን ብሎ የሚልከው ሰው ነው፣ የሚሰጠው ሰው ነው። ለአካብ ሳኦል ከነቢያት ልጆች ነው እንዴ ተባለ፣ ግን ትንቢት ተናገር አይደል? ሳኦል የላካቸው መልእክተኞች እዛ የነቢያት ጉባኤ ውስጥ ገቡ። ከዛ በኋላ እነሱ መንፈስ ወረደባቸው፣ ትንቢት ተናገሩ ይላል። ነቢያት አይደሉም፣ የእስራኤል ሽማግሌዎች ነቢያት አይደሉም፣ ግን ትንቢት ተናግረዋል። ትንቢት የተናገረ ትንቢቱም የቀናለትና የሰመረለት ሰው ሁሉ ነብይ አይደለም። በቋሚነት መናገር እንኳን ነብይነት አይደለም። አካል ሁሉ ትንቢት ሊናገር ይችላል። ሁላችሁ ትንቢት እንድትናገሩ ፈልጋለሁ። ትንቢት ለመናገር በብርቱ ፈልጉ። አካሉ ይታነጽ ዘንድ ሁላችሁ ትንቢት እንድትናገሩ ወዳለሁ። ይቻላል ማለት ነው። ነብይ መሆን ማለት ግን አይደለም። መለየት አለብን። ይሄንን ነቢያትን መለየት አለብን። ምንድነው የሚሰሩት? ምንድነው የሚያረጉት? እንዴት አድርገው ነው እኔን ፍጹም የሚያረጉኝ? ታዲያ ትንቢት ካለ ትንቢት ደግሞ የተናገረ ሁሉ ነብይ ካልሆነ ነብይ ታዲያ ምን ሊያደርግልኝ ነው? እነዚህ ነገሮች ነው በትክክል መያዝ ያለብን። ስለ ነቢያት ስንነጋገር ወደ ታች የወረደው መላ ፍጥረተ ዓለሙን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው እርሱ ነው። አንዳንዶቹ ሐዋርያት፣ አንዳንዶቹ ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ ሌሎች ደግሞ እረኞችና አስተማሪዎች የሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮልና ማታለል ወዲና ወዲያ እየተንገዋለንን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱ ክርስቶስ ነው። ከእርሱ የተነሳ አካል ሁሉ በሚያገኘው ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ሥራ እያከናወነ በፍቅር ያድጋል፣ ራሱንም ያንጻል። አንተ ቸር ነህ ጌታ እግዚአብሔር ሆይ፣ ቃልህ እውነት ነው። ይህ ቃል እግዚአብሔር የዘላለም አምላክ ለእኛ ሕይወታችን ነው። ወደ አንተ መምጫ እግዚአብሔር የዘላለም አምላክ መርህ ማግኛ ለመንገዳችን ሁሉ ብርሃን የሆነ ነው። እባክህን ከዚህ ውስጥ እውነትህን ስጠን። በመንፈስ ቅዱስ በኩል ጌታ እግዚአብሔር ሆይ እንታነጽ። ቅዱስ መንፈስህንና ጸጋውን ደግሞ በእውቀትና በእውነተኛው ልምምድ እየተገበርን ልንሄድ የምንችልበትን አስተምህሮ በመንፈስ ቅዱስ ጸጋ በልባችን አፍስሰው። ባሪያህን እርዳኝ በጌታ በኢየሱስ ስም አሜን። ነቢያት አንዳንዶችን ነቢያት አደረገ። በአካል ውስጥ በቤተ ክርስቲያን ውስጥ አንዳንዶች ነቢያት ናቸው። ጥያቄ በመጠየቅ ነው የምጀምረው። ጥያቄ ነቢይ ምንድን ነው? ትንቢትስ ምንድን ነው? ትንቢት መናገር የሚችለው ማን ነው? ትንቢትን ለመናገርና ለመስማት መጓጓታችን መጽሐፍ ቅዱሳዊ ነው? ነቢያት ተጠሪነታቸው ለማን ነው? የነቢያት አገልግሎትና ትንቢት ይለያያሉ እንዴ? በአጥቢያ ቤተ ክርስቲያን እንዴት ነው ጥቅም ላይ የሚውሉት ነቢይና ትንቢት የሚባለው ነገር? ሙሉ የእግዚአብሔርን ምክር የምናገኝበት የእግዚአብሔር ቃል እያለን ለምንድን ነው እሱ ነቢያትና ትንቢት የሚያስፈልገን? ሁላችንም እንደ እግዚአብሔር ልጆች ድምፁን የምንሰማ ከሆንን ታዲያ ለምንድን ነው ነቢይና ትንቢት የምንፈልገው? ምን ይመስላችኋል? እነዚህ ጥያቄዎች ምን መልሳላችሁ? በጣም ወሳኝ ጥያቄዎች ናቸው። ነቢይን ስለ ትንቢት በምንነጋገርበት ጊዜ የሚነሱ ጥያቄዎች ናቸው። ሁል ጊዜም እነዚህን ጥያቄዎች አታጡ። ለምሳሌ እኔ እግዚአብሔር ልጅ ነኝ፣
ቅዱስ መንፈስ በእኔ አለ፣ የእግዚአብሔር መንፈስ አለኝ። እውነት ውሸት? እግዚአብሔር ይናገረናል። እግዚአብሔር ቅዱስ መንፈስ በእኛ ያድራል አይደል? ሁላችንም ልጆቹ ነን፣ እንሰማለን። በጎቼ ድምፄን፣ ስለዚህ በጎች ነን። አዎ ኦኬ። ታዲያ ለምንድን ነው ሌላ ያስፈልጋል? በብሉይ ኪዳን አይሰሙም፣ መንፈስ በእነሱ ውስጥ የለም፣ መንፈስ በወንድና በሴት ልጆች ላይ አልወረደም። ታዲያ ለምንድን ነው አሁን ነብይ የሚያስፈልገው? ለምንድን ነው ትንቢት የሚያስፈልገው? የለም አይደለም ያልኩት። ለምንድን ነው የሚያስፈልገው? ይሄን መፍታት ያስፈልጋል። የእግዚአብሔር ቃል የሚባል እውነት አለ አይደል? የእግዚአብሔር ቃል የእግዚአብሔር ድምፅ ነው፣ የእግዚአብሔር ንግግር ነው፣ የእግዚአብሔር መርህ ነው፣ የእግዚአብሔር እውነተኛ ድምፅ ነው ወይ? እግዚአብሔር በዛ ይናገራል። ኦኬ። ለምንድን ነው ታዲያ ነብይ ያስፈልጋል? ለምንድን ነው ትንቢት የሚያስፈልጋል? ይሄ ልዩነት አለው ነው የምትሉኝ እርግጠኛ ነኝ። ግን ለምን እንዴት የሚለው መመለስ አለብን። ስለዚህ ጉዳይ ስናወራ በጣም በእርግጠኝነት አዎ ይሄ ነው፣ ይሄኛው ደግሞ ይሄ ስለሆነ ነው ማለት አለብን። እንደ አማኝ እንደ መጽሐፍ ቅዱስ አማኞች ይሄንን ማለት አለብን። ዛሬ ይሄንን ልመልስ አልችልም። ኔክስት ዊክ ምናልባት ከነዚህ ጥያቄዎች ውስጥ የተወሰነውን በቀጥታም በተዘዋዋሪም እነካለሁ። ግን እነዚህ ጥያቄዎች ሁልጊዜም ስለ ነቢያት፣ ሁልጊዜም ስለ ትንቢት ሲነገር የሚነገሩ ናቸው። ዛሬ አስምረን ማለፍ የሚገባን ነገር ትንቢት የሚባል አንድ የጸጋ ስጦታ አለ። ስንደርስበት የምናወራው ስለ ትንቢት፣ ስለ ልሳን፣ ስለ መተርጎም ምናምን እናወራለን ጊዜው ደርሶ። አሁን ስለ ነብይ ነው የምናወራው፣ ስለ ነቢያት አገልግሎት ነው የምናወራው። ነብይነት ምንድን ነው የምንለው እንጂ ትንቢት ምንድን ነው አይደለም የምንለው። ይሄን መክፈል ይኖርብናል፣ መለየት ይኖርብናል። ስለዚህ እነዚህን ነገሮች ዝም ብላችሁ እንደ መግቢያ ጥያቄ አይምሯችሁ ውስጥ እንዲቀመጥ ፈልጋለሁ። ነቢያት በእግዚአብሔር ሉዓላዊ ምርጫ፣ በጌታ በኢየሱስ ክርስቶስ ሉዓላዊ ምርጫ፣ በእግዚአብሔር ዘላለማዊ እቅድ አካሉ ለሆነች ቤተ ክርስቲያን ተመርጠው የሚሰጡ ሰዎች ናቸው። መንፈሳዊ ሰዎች ናቸው፣ አገልጋዮች ናቸው። ይሄ ነው በቃ። ነቢያት በአዲስ ኪዳን ምንድን ነው ካላችሁኝ፣ በእግዚአብሔር ሉዓላዊ ምርጫ፣ በጌታችን በኢየሱስ ክርስቶስ ሉዓላዊ ምርጫ አካሉ ለሆነች ቤተ ክርስቲያን ጌታ ኢየሱስ ራሱ ፒክ አድርጎ የሚሰጠው ወደ ላይ ወጣ፣ ምርኮ ማረከ፣ ስጦታን ሰጠ፣ ሰዎችን ሰጠ፣ ነቢያትን ሰጠ፣ ፐርሰንስ። ይሄ በጣም አስፈላጊ ነገር ነው። ለቤተ ክርስቲያን የተሰጡ ሰዎች ናቸው። ሉዓላዊ ምርጫ ነው። ትንቢት ለመናገር በብርቱ ፈልጉ፣ ነቢይ ለመሆን በብርቱ ፈልጉ አይልም። ሞክሩ፣ ተጋጋጡ፣ ሞክሩት፣ በሉት፣ ትለምዳላችሁ። እንደዚህ ያርጋችሁ ትጀምሩና ከዛ በኋላ እያደጋችሁ ዝመጡ ነቢይ ያረጋችኋል የሚል የለም። እግዚአብሔር ነው ፒክ የሚያረጋው። ጥሪ ነው፣ ኮሊንግ ነው። ሰምታችሁኛል? ወንድ ለመሆን እንዳልተሯሯጥን፣ ሴት ለመሆን እንዳልተሯሯጥን ሁሉ ማለት ነው። ትንቢት ለመናገር አላልኩም። ትንቢት ለመናገር አማኝ ሁሉ ይችላል። በኋላ ስደርስበት እናገራለሁ። ስለ ትንቢት አይደለም ማወራው፣ ስለ ነብይ ነው ማወራው። ነብይነት ጥሪ ነው። ነብይነት እግዚአብሔር በሉዓላዊ ምርጫው አንድን ሰው ፒክ አድርጎ አንተ ለሕዝቤ ነብይ ሁን ብሎ የሚልከው ሰው ነው፣ የሚሰጠው ሰው ነው ለአካል። ለምሳሌ ሳሙኤልን እግዚአብሔር ፈልጎታል። ዕቃዬ ነው የሚሆነው፣ የታመነ ቤት ሰራለታለሁ። ስለ ሳሙኤል የተነገረውን ታስታውሳላችሁ። ሲጀምር እንዴት እንደጀመረ ግን እዚህ ይላችኋል። እያደገ የሚመጣ እየደረጀ የሚመጣ በእግዚአብሔር ቃል፣ በትምህርት፣ በምክር፣ በማንበብ ከእግዚአብሔር ጋር ባለ ግንኙነት እየጨመረ እያደገ የሚመጣ የትኛውም ጸጋ፣ የትኛውም ጥሪ፣ ፓስተርነት ዛሬና የዛሬ 10 ዓመት የዛሬ 20 ዓመት አንድ አይደለም። ነገ ደግሞ እንደ ዛሬው አልሆንም። እያደገ የሚመጣ ነው። ከእግዚአብሔር ጋር ባላችሁ ግንኙነት ለእግዚአብሔር ራሳችሁን በሰጣችሁ መጠን፣ ለቃሉ ራሳችሁን በሰጣችሁ መጠን፣ ከእናንተ በፊት ላገለገሉ ሰዎች ለምክር ጆሮአችሁን በከፈታችሁ መጠን እያደገ የሚመጣ ነገር ነው። ሶ ሉዓላዊ ምርጫ ነው። የጌታችን የኢየሱስ ክርስቶስ ለአካሉ የሚሰጠው ሰው ነው፣ ፐርሰን ኮሊንግ ነው። በአዲስ ኪዳን ቤተ ክርስቲያን ኢየሱስ ክርስቶስ ለቤተ ክርስቲያን ሁለንተናዊ እድገት ሙላቷ፣ እሱን ለመምሰሏ ከዚህ በፊት ያየናቸው አሁን ያነበብነው ክፍል ላይ ወደ ልጁን በማመንና በማወቅ ወደሚገኝ አንድነት የሚሉት አለ አይደለም፣ ለነሱ ብሎ እግዚአብሔር የሰጠው ነው። ሶ ነብይነት ካለ አካል ውስጥ ሙላት ይኖራል፣ ብስለት ይኖራል፣ እድገት ይኖራል። አካል እርስ በርስ የመገጣጠም ህብረት የማድረግ ልጁን ኢየሱስ ክርስቶስን በማወቅ የመሞላት እድል ይኖራል። ለዚህ ፐርፐስ የተሰጠ ነው። በቃ ለቅ ፐርፐሱ ክሊርሊ ተቀምጧል። ልክ ፓስተርነት፣ ሐዋርያነት የተቀመጠውን ያህል ነብይነትም የመጣበት ዓላማ ከዚህ በፊት ያየናቸውን አራቱን እነዚህ ጸጋዎች ለምንድን ነው የተሰጡት ብለን ያየናቸው ትዝ ይላችኋል። በትክክል እነሱ ፋንክሽናል ከሆኑ በአካል ውስጥ እነዚህ አራቱ ነገሮች ይሆናሉ ያልናቸው። ብስለት ይመጣል፣ ራስን ማነጽ ይመጣል፣ ራስ ወደሚሆነው ጌታ ማደግ ይመጣል። ወደ ሙላቱ ልክ መድረስ እንችላለን፣ ደቀ መዝሙር መሆን እንችላለን።
ስለዚህ እግዚአብሔር በዓላማ ነው ለአካሉ የሚሰጠው። እኛ አሁን እንደፈለግን እንደምናደርገው ሳይሆን በዓላማ እግዚአብሔር የሰጠው ነው። ምንድናቸው እነሱ እናያቸዋለን። የስሙን ትርጉም ለማየት እንሞክር። ዛሬ እንደ መግቢያ አድርጋችሁ ሰዱት። እስቲ ምንድነው ነብይነት በብሉይ ኪዳንና በአዲስ ኪዳን? ጥቂት ነጥቦች ልስጣችሁ። በብሉይ ኪዳን ሶስት መጠሪያዎች አሉት። ሶስት የሂብሩ ወርድ አሉ ነቢያትን ለመግለጽ ጥቅም ላይ የዋለ። ሮኢ የሚል ቃል ነቢያትን ለመግለጽ የተጠቀመው አለ። ለምንድነው ቃላት የምናጠነው? መጽሐፍ ቅዱስ ለእኛ የተጻፈ ስላልሆነ፣ ያኔ ለነሱ የተጻፈ ስለሆነ፣ ለነሱ ባህል ለነሱ ቋንቋ የተጻፈ ስለሆነ የነሱን ቋንቋና ባህል ማጥናት ማወቅ ስላለብን ነው። ሮኢ ሲሉ ምን ይያሉ እንደሆነ እንዲገባን ነው። ነቢያትን ሮኢ ይላሉ። ባለ ራእይ ማለት ነው። ወደፊት የሚሆነውን አስቀድሞ የሚናገር ማለት ነው። የሚያይ ራእይ ማየት ከሚለው ጋር የሚያያዝ ነው። ሮኢ የሚያይ ሰው ማለት ነው። ሰው ሊያይ የማይችለው ነገር የሚያይ ማለት ነው። ትናንትን ነገም ብቻ ሳይሆን የተሰወረን ነገር ሁሉ የሚያይ ባለ ራእይ ይባላል። አይን ያለው ማለት ነው። ሮኢ ይሉታል። ባለ ራእይ እዚህ ውስጥ አለ ወይ እንደሚባል ማለት ነው። ነገን ብቻ ሳይሆን ሰው ሊያይ የማይችለውን ማንኛውንም ነገር በስፔስ የማይከለል ማለት ነው። እዚህ ሆኖ ሶሪያውያን ምን እንደሚያደርጉ መጋረጃ ውስጥ ሆኖ ማየት ማለት ነው። አንድ ነብይ እኮ አለ በመጋረጃ ውስጥ ሆኖ እኛ የምንማከረውን የሚሰማ ማን ነው? ስብሰባችን እያወጣ የሚናገር ኖ ሮኢ አለ መሃላቸው አለ። ሮኢ ምን የሚያይ እኛ ስብሰባ ላይ እዚህ ተቀምጠን የትና የት ኪሎ ሜትር ሆነን ያያል። አዎ ያያል። ሮኢ ያላቸው እነሱ የእስራኤል ልጆች። እግዚአብሔር እንደኔ ያለ ነብይ ያስነሳላቸዋል ይላል። በቃ ወደፊት ሄዶ በአንተ በኩል አሕዛብን እባርካለሁ ይሏል እግዚአብሔር አይደል? ወደፊት የሚሆንን ነገር ከጊዜ በላይ ይሆናል። የሰው ልብ ውስጥ ሰው ሳይናገር በልብ ውስጥ ያለውን የሚያውቁ ሮኢ ማየት ራእይን መመልከት የሚችሉ ሮኢ ይሏል። ኮዜህ የሚለው ሁለተኛው ነው። ይሄ ከጥበብ ጋር ከማስተዋል ጋር ምናልባትም ከእውቀት ቃል ከጥበብ ቃል ጋር በአዲስ ኪዳን ከምናውቃቸው ማለት ነው። ለምሳሌ የአዲስ ኪዳኑን ላምጣ። ለምሳሌ ኢየሱስ 5 ባሎች ነበሩሽ የሚለው ማለት ነው። ወይም ደግሞ ሰለሞን ልጁን እንሰንጥቀው ያለው አይነት ማለት ነው። ከዚህ ማለት ጥበብ የተሞላበት ሰው ሊረዳ በሚችል መልኩ ረቂቅ የሆነ ነገር ማስተላለፍ ማለት ነው። ሰው ሊረዳ በማይችል መልኩ። ለምሳሌ ሌላ በብሉይ ኪዳን አብሬ ነበርኩኝ። ስትሄድ አብሬ ነበር የሄድኩት ወደታች። የት ነህ ሲለው እዚህ ነበርኩ። አብሬ ነበር የሄድኩት አለው። ተከትዬ ነበር አለው። ግን ተከትሎታል ማለት ነው። ተከትሎታል ማለት ነው። ጅስት አይቻለሁ አይደል? ጥበባዊ በሆነ መንገድ ራያቸውን መልእክታቸውን ሲያቀርቡ ኮዜህ ይባላሉ። ተከትዬ ሄጃለሁ። ገንዘብን ትሻ ዘንድ ይሄ ጊዜው ነው የሚለው ማለት ጥበብ በተሞላ እንደምን አለ ዳዊት ደህና ነው ወይ? ደህና ነኝ። አንድ ጫውታ ላጫውት። ምን አንድ ሰው ነበረ። እሺ ደሃ ነው። እሺ አንድ ጎረቤት ሀብታም ነበረው። እሺ በጎች ነበሩት ብዙ። እሺ አንድ ጎረቤቱ ደግሞ አንዲት በግ ነበረችው። እሺ እና ያ ሀብታሙ ሄደና ከደሃው ቤት ያችኑ በግ ወሰደና እንደዚህ ያደረጋት። ይሄ ሰውዬ በዚህ መንግስት ካለ ይገደል አለ። አንተ ነህ አለው። አለቀ በቃ። ስማ እንትና ቤት ገብተህ ኦሪዮንን ገለ ቤርሳቤን እንትን ብለህ ምናምን አይደለም የሚለው መልእክቱ እሱ ነው። ግን ኮዜህ ነው የሚያደርጉት። ጥበባዊ በሆነ መንገድ ነው የሚያቀርቡት ነገሩን። ገብቷችኋል ሐሳቡ? ይሄንን እንደዛ ይላል። ሶስተኛ ነቢይ የሚል ነው። ነቢይ ከሚለው ጋር ነቢይ ይላሉ። ነቢይ እግዚአብሔርን ወክሎ የእግዚአብሔርን ቃል የሚያውጅ ማለት ነው። በእግዚአብሔር ቦታ ሆኖ ሰዎችን የሚያናግር ማለት ነው። የእግዚአብሔር ስፖክማን፣ የእግዚአብሔር አፈ ጉባኤ እንደምንለው አሁን ልክ መገናኛ ምንድነው ኮሚኒኬሽንና ምናምን ሚኒስተር አለው አይደል? መንግስት አይደል? ህዝቡን የሚያናግርበት አፍ ማለት ነው። ማስታወቂያ ሚኒስተር በፊት እንደሚባል ልክ የእግዚአብሔር መንግስት የሰማይ አፍ የሚሆን ማለት ነው። ነቢይ ማለት ነቢይ ይሉታል። በእግዚአብሔር ቦታ የሚናገር እግዚአብሔርን ወክሎ የሚናገር ነቢይ። ይሄ የብሉይ ኪዳን ነው። አዲስ ኪዳን ላይ ፕሮፌት ሚል ፕሮፌተስ የሚለው የግሪክ ቃል ነቢይ ከሚለው ጋር አንድ ነው። በአዲስ ኪዳን ፕሮፌትስ የሚለው የግሪክ ቃልና ነቢይ የሚለው የሂብሩ ቃል አቻ ነው፣ እኩል ናቸው። ሁለቱም በእግዚአብሔር ቦታ ሆኖ የሚናገሩ የማይታየውን አምላክ የማይታወቅ እውቀቱን ለሚታይና ለሚታወቅ ህዝብ በሚታወቅና በሚታይ
ቋንቋና ሁኔታ ማወጅ መንገር ማለት ነው። ነቢይ ከፕሮፌተስ ከሚለው የግሪክ ቃል ጋር ተመሳሳይ ነው። ይሄ ፕሮፌተስ የሚለው የግሪክ ቃል አሁንም ማነሳውን በደንብ ስሙኝ። ፕሮፌተስ የሚለው የግሪክ ቃል በዛ ዘመን ግሪኮች ይጠቀሙበት ነበር። ፕሮፌትስ የሚሏቸው ሰዎች ነበሯቸው። ቸርች ውስጥ የተጀመረ አይደለም። ነቢይ ፕሮፌትስ የሚለው ፕሮፌትስ የሚለው ቃል ግሪካውያን በሙሉ ይጠቀሙበት ነበር። እንዴት አድርገው ይጠቀማሉ? ማንኛውንም ዕውቀት ማንኛውም ሙያ ውስጥ ያለ ፕሮፌሽናል በጣም ጥልቅ ዕውቀት ያለውና ያንን ዕውቀቱን ለሰው በቀላሉ ሊያስረዳ የሚችልን ሰው ፕሮፌት ይሉታል። አንድን ጥልቅ የሆነ ተራው ለሆነው ሰው የሚያስረዳ ምሁር ሰው። ይሄ ዝም ብዬ አይደለም የማደርገው። ነቢይንና ትንቢትን እንድትለዩ ከማነጽ ጋር ከማስተማር ጋር ከመገንባት ጋር ከመምከር ጋር ከማጽናናት ጋር ከማብቃት ጋር ሙሉ ከማረግ ጋር ደቀ መዝሙር ከማረግ ጋር የሚሰራ ነው። ሰምታችሁኛል ማለት ጥቂት እየወረድኩ ልምጣ። ፕሮፌትስ የሚለውን ይሄን ትርጉም እንድትይዙልኝ ነው። የግሪክ ቃል ነው የአዲስ ኪዳኑ፣ ግን ደግሞ ግሪካውያን በዛ ጊዜ ይጠቀሙበት ነበር የሚለውን ፖይንት እንድትይዙልኝ። በአዲስ ዘመን ግሪኮች በየትኛው ዘርፍ አንድን ምሁር ፕሮፌተስ ይላሉ ብለን ማለታችን ለምን ይጠቅመናል? አንድን ጥልቅ ዕውቀት፣ አንድን ጥልቅ ብርሃን፣ አንድን ጥልቅ መለኮታዊ እውነት ለሕዝብ በሚሆን መልኩ የሚያቀርቡትን ነው ፕሮፌተስ የሚሏቸው። የአዲስ ኪዳን ጸሐፍትም ኢየሱስ ክርስቶስም የመጀመሪያዋ ቤተክርስቲያንም ይህንኑ ቃል ነው የምትጠቀመው። ስለዚህ ፕሮፌትስ የሚባሉትን ሰዎች የምታይበት መንገድ ይሄ ነው ማለት ነው። የእግዚአብሔርን ምክር፣ የእግዚአብሔርን እውነት፣ የእግዚአብሔርን ቃል፣ የእግዚአብሔርን ብርሃን በመስጠት ማለት ነው። ስለ ትንቢት አይደለም ማወራው፣ ስለ ነቢይ ነው ማወራው። የአማርኛችን እና የሂብሩ ነቢይ እና ነቢይ የሚለው ይመሳሰላል። በምንም ምክንያት አይደለም። ሴም ቋንቋ ስለሆነ ሁለቱም ብዙ የሚመሳሰል ቃል አለን እኛና የሂብሩ ወርድና ግዕዝ፣ ትግርኛ፣ አማርኛ በጣም ይመሳሰላል። ትግርኛና ግዕዝ በተለይ በጣም የሚናገር ሰው ሂብሩን በቀላሉ ነው የሚለምደው። በጣም ይመሳሰላሉ። በጣም ብዙ ቃሎች ተመሳሳዮች ናቸው። በአጠቃላይ መጽሐፍ ቅዱስ ውስጥ 133 ሰዎች ነቢይ ተብሎ ተጠቅሰዋል። 16ቱ ሴቶች ናቸው። ይርፍ በቃ አንዳንድ ጊዜ ይጨንቀንልና ነው ስለሚጨንቀን 16ቱ ሴቶች ናቸው። 133 ሰዎች መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የተጠቀሰው ነቢይ አብርሃም ነው። አሁን አብርሃምን ነቢይ ነበረ ብላችሁ በዚህ ዘመን ካሉ ነቢያት ጋርና ነቢይ ብለን እኛ ከምናስበው ጋር እስቲ አነጻጽሩት። ምንድነው ነቢይ ያለው እግዚአብሔር? ምን ማለት ነው ነቢይ ማለት? ለመጽሐፍ ቅዱስ ነቢይ ማለት ምን ማለት ነው? አሁንም የሰውየውን ሚስት መልስ ትዝ ይላችኋል። ለአቤሜሌክ ስለ አንተ ይጸልያል ትድናለህ፣ ባትመልሳት ግን አንተም ትሞታለህ፣ ለአንተም የሆነው ሁሉ ይሞታል። ሰውየው ነቢይ ነውና አይደለም ይላል። አብርሃም ነቢይ ነው ይላል። እስቲ አብርሃምን በዚህ ዘመን እኛ ነቢይ ብለን ከምናስበው ጋር አነጻጽሩት። ምን ማለት ነው ነቢይነት ታዲያ? ማለት ነቢይነት ምንድነው የሚሸከመው ነገር? ዝም ብላችሁ ጥያቄዎቹን እያያዛችሁልኝ ሂዱ። ይሄ መጽሐፍ ቅዱሳዊ የሆነውን የትርጉም ነገር ስንመለከት ነው። ለምሳሌ መጽሐፍ ቅዱስን የሚያጠኑ የስነ መለኮት ምሁራን ይሄንን ወርድ ወስደው ናቪን ወይም ደግሞ ፕሮፌትስ የሚለውን ቃል ወስደው የተለያዩ ትርጉሞች ይሰጣሉ። እሱም ደግሞ የተሻለ ስለ ነቢይነት ለመረዳት ስለሚያቀርበን አንድ ሶስቱን ላነሳ ፈልጋለሁ። ሮበርት የሚባል ሮበርት ሜልጋ ናባይ የሚል የሂብሩ ቃል አለ። ናባይ ከነቢይ ጋር አንድ ናቪ ከሚለው ጋር አንድ ነው። ናባይ ይላል። የዕብራይስጥ ቃል ነው። ምን ማለት ነው? እሱ የሚፈልቅ ውሃ ማለት ነው። እንደ ምንጭ የሚፍለቀለቅ የሚወጣ የማያቋርጥ ማለት ነው። ነቢይ የሚለውን ከቤተሰቡ ጋር ናባይ የሚለውን ቃል ይወስድና ነቢ ከሚለው ጋር አንድ ቤተሰብ ናቸው። ነቢይ ማለት የማያቋርጥ ምንጭ ማለት ነው። የእግዚአብሔርን ዓለም ኮሚኒኬት የሚያደርግ የማያቋርጥ የሚፈልቅ ምንጭ ማለት ነው። ሁልጊዜም ከእግዚአብሔር ጋር የሚገናኝ ጥልቅ የሆነውን የእግዚአብሔርን ሐሳብና ምክር የሚያስረዳ ማለት ነው። አንዳንድ ጊዜ ግን ሊጠፋባቸው ይችላል። ይሄን እግዚአብሔር ከኔ ይሰውሮታል የሚሉት አላቸው። ሁሉ ጊዜ አንዳንድ ሰው አይታችሁ ልክ እግዚአብሔር እዚህ ጋር ቆሞ የሚያወራው ነው የሚመስለው አይደል? በቃ ይሄ ሰው ያሳስተኛል። እንደሱ ሊሆን አይችልም። እግዚአብሔር ሉዓላዊ አምላክ ስለሆነ በሰጣቸው መጠን ይሄ ሰውዬ ሮበርት ምንድነው የሚለው? የማያቋርጡ ምንጮች ናቸው ነቢያት።
በዝማሬ በእግዚአብሔር ቃል በምክር የእግዚአብሔር ነገር ያለ ማቋረጥ ከውስጣቸው ይወጣል። በአንድ ፎርማል ላይ ሆን ይችላል ይላል። እየመከሯችሁ እግዚአብሔር ሊያወራችሁ ይችላል። ገጥሟችሁ ያውቃል? አንዳንድ ሰዎች ያው እየመከሯችሁ የነቢያት መንፈስ ያላቸው ሰዎች እንደዚህ ናቸው። የሆነ እየጸለዩላችሁ የሆነ መዝሙር ሲመጣ መልእክት ነው ያ መዝሙር። በተለያየ ፎርማት የእግዚአብሔር የሰራዊት ጌታ እግዚአብሔር እስከምትባሉ ማጠብቁት ማለት ነው ነብይ ማለት። ኤኒ አክሽኑን ዝጋው፣ እሱን በር ዝጋው ክፈተው ካለ መልእክት ማለት ነው እሱ። አክሽናቸው መልእክት ይሆናል። በአንድ ጎኑ ተኛ ይላል። በቃ ለቀ ዳትስ ፕሮፌቲክ አይደል? ስኬል ነው። በአንድ ጎኑ ተኛ። ስንት ቀን መልእክት ነው በቃ እሱ። ቀንበር ይሰራና ይዞራል ከተማ ውስጥ። ምንድነው ሲሉት እግዚአብሔር ምንጮች ናቸው እነዚህ። አስበው አሰላስለው ሳይኮሎጂካሊ አይተው ምናምን የሚናገሩ አይደሉም። የእግዚአብሔር ምክር በቃል በኩል እስቲ አንድ ቃል እንካፈል ብለው የሚያመጡት ኤግዛክትሊ ከእናንተ ሁኔታ ጋር የሚሄድ ሰምታችሁ ያልማወራው ሶ በአንድ ፎርማት የምትጠብቋቸው ምንጮች ናቸው። ዝማሬ ቢመርጡ መልእክት ነው። እጅ ጭኖ ቢጸልዩ መልእክት ነው። አንድ ጊዜ ማረሳው ና አለኝ ከጉባኤ መሃል አንድ አገልጋይ ጀስት አቀፈኝ። በቃ አለቀ ያለቅሳል። ፔሬድ እኔ ውሃን የሆንኩት ታውስ በቃ አለቀ። እኔ ህይወቴን እግዚአብሔር እየሰራው እንደነበር እርግጠኛ ነበርኩ። እኔና እግዚአብሔር እናውቃለን። ምንም ያለኝ ነገር የለም። ፔሬድ ምንጮች ናቸው ማለት ማያቋል። ስለዚህ እስከሚያንበረክክ እስከሚጸልይ ምናምን ማጠብቀው ምክሩን መዳበሱን መንካቱን ማበረታታቱን አይዟችሁ እናንተ የእስራኤል ቤቶች አንተም ነህምያ አንተም ዕዝራ አንተም ኢያሱ በሉ በርቱ ካሉ ራሱ ውስጡ አብሮ መንፈስ የሚያካፍል የትኛውም የነሱ ነገር ቸርባችሁን ቸብ ካረጉ አምላክ ያረጋው ያህል ሶ እነዚህ ሰዎች ማለት ምንጮች ናቸው። እነዚህ ጥቂቶች ናቸው ሊላችሁ ብዬ ነው ማለት ከትንቢት ጋራ ከምንም ከየትኛውም ሰው ጋር ሊመጣ የሚችል የትንቢት መንፈስ ሳይሆን ለአካሉ የሚሰጡ ተደርበው ሊሰጡ ይችላሉ። ፓስተሩ በዛ መንፈስ ሊንቀሳቀስ ይችላል። ሐዋርያው በዛ መንፈስ ሊንቀሳቀስ ይችላል። ሰዎች በዛ መንፈስ ሊንቀሳቀሱ ግን እነዚህ ጥሪ ያላቸው እግዚአብሔር ነቢያት ያላቸው ናቸው። መተው ጸጥ ብሎ እኔ በጣም ማቃቸው ሰዎች አሉ። አንድ ቀን የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ ሲል ያልሰማውት ሰው ግን መጥቶ ያካፈለን ቃል በሙሉ ታይምሊ የሆነ ቃል አዮ ነቢያትን መረዳት በጣም ያስፈልጋል። ለምሳሌ በመሳፍንት ዘመን ህዝቡ ጮኸ አለቀሰ ይላል መሳፍንት 6 ላይ። አንድም ነቢይ መጣና ወደ ከተማ አንተ ህዝቤ ከግብጽ ምድር ያወጣው እኔ በጸናች እጅ በተዘረጋሽ ክንድ እንዲያርጌ አወጣው አንተ አመስክ አባቶችን ተዋሉ አልኳቸው ህጌን አልጠብቃሉ ከዛ በኋላ ተላልፈው ተሰጡ ይልና ይገባል ወደ ቤት። በቃ ማሁን ምን ሆነሃል አንተ በደንብ አካፍለን የምታካፍለንን አፕሊኬሽን የለውም ምናምን ብትለው አይሰማ። ጀስት አንዳንድ ጊዜ የኛ መንፈሳዊ ህይወትም ወሳኝነት አለ። እኛ የለመድነው አንድ ፎርም አለ። በቃ ናተነስ የሚለኛል ካላልኩ ነብዩ ሆንኩም አይመስልም ማለት የነቢያት መንፈስ እየተንቀሳቀሰ እንዳልሆነ የምታሰብ እግዚአብሔር እያዋራህ እንደሆነ በዝማሬ ውስጥ በቃል በጸሎት ውስጥ በወንድሞች ምክር ውስጥ ወንድሞች እርስ በርሳቸው ተቀምጠው ሲያወሩ የእግዚአብሔር መንፈስ ሙቭ ያረጋል ብለው አለማሰብ በጣም አስቸጋሪ ነገር ነው። ሮበርት እንደዛ ይላል። ፌድሪክ የሚባል ሰው ደግሞ ያውጃሉ ይላል። የሚያውጁ የነገውን ነገር የሚናገሩ የሚለውን ቃል ወስዶ ማለት ነው። ያዩትን ነገር ዲክሌር ነው። አዋጅ ምንድን ነው? አዋጅ ከወጣ አንድ ነገር ላይ ምን ማለት ነው? አዋጅ ጀስት አይደል ያውጃሉ። ያን እንስራ አምጣልኝ፣ ጨው አምጣልኝ ጨምረው ካሁን በኋላ ይሄ ውሃ በቃ አይደል ምን አለ ቤትሽ እንትን አለ ካሁን በኋላ ይሄ እነሱ ስለሆኑ ወይም ደግሞ ማንንም ሰው ብድግ ብሎ ስላወጀ አወጅኩልሽ የሚለው አይደለም። እግዚአብሔር ያለውን የሚደግም ማለት ነው። ሰምታችሁኛል? የነገውን ነገር በሰው ህይወት ላይ በቤተ ክርስቲያን በሀገር ፊት የሚያውጁ እንዲህ ይሆናል የሚሉ ነገ በዚህ ሰዓት ይሄንን ከኪሱ አምጥቶት አይደለም። እግዚአብሔር ልክ ሲያሳየው አዋጁን ለሰው የሚያደርስ ማለት ነው። ያም በሰማይ ያለቀን ነገር የሚያደርግ እንደዛ ይላል። ይሄ ሰው የሚያውጁ ናቸው ብሎ ይላል።
የወደፊቱን የሚያውጁ የወደፊቱን ዛሬ ላይ የሚያውጁ ናቸው። ሶ አንተ አምነህ ነው የምትሄደው። ጸሎትሽን እግዚአብሔር ይስማሽ አለ አንድ ሽማግሌ ኤሊ የሚባል ራእይ ቃል መገለጥ በሌለበት ቀን አሜን አለች። ከዛ በኋላ ፊቱ አዘንተኛ መስሎ ስለዚህ ያን አዋጅ እኛ አሁን ችግራችን ሁሉ አዋጅ ነው ለኛ ሁሉን ነገር ትንቢት ሁሉን ነገር አዋጅ ማኑፍ ቁርተናግሮ ሁሉን ነገር ማለት ሰውየውን አናየውም የእግዚአብሔር መሆኑን አናውቅም። ግን እነዚህ ሰዎች ይሄን ያደርጉ ነበር በብሉይ ኪዳን አዋጅ። አልበርት የሚባል ሰው እግዚአብሔርን የሚወክሉ የእግዚአብሔር አፎች ልክ እንደ ማይክ ነው። just እግዚአብሔር ሲያወራ የሚያወሩ እግዚአብሔር ተናግሮ ማይናገር አንበሳ ጮ ማይደነግጥ ማን አለ እንደሚል ማለት እግዚአብሔር ተናገረ እኔም ተናገርኩ የሚለው ማለት እግዚአብሔር ያለውን የሚሉ የእግዚአብሔር አፎች ብሎ ይላቸዋል አልበርት የሚባል ሰው። ነቢያትን በዚህ መልኩ የስነ መለኮት ሰዎች ደግሞ ያዩዋቸዋል። በመጽሐፍ ቅዱስ በተለይ በብሉይ ኪዳን ነብይ የሚለውን ቃል ነብይ የሚለውን መጠሪያ በተለያየ መንገድ ይጠቀመዋል። ይሄንንም ማወቅ አለብን። ለምሳሌ ባለራእይ ይባላሉ ነቢያት። ሳሙኤል ትዝ ይላችኋል። ባለራእይ ጋድ ባለራእዩ ጋድ ትዝ ይላችኋል። ሌላ ስማቸው ነው ባለራእዩ። ቅድም ያልናችሁ ትርጉም ማለት ነው የሚያዩ የተሰወረን ነገር ከጊዜ ያለፈን ነገር ከጊዜ ውጪ የሆነን ነገር ከስፔስ ውጪ የሆነን ነገር የሚያዩ ባለራእይ ይላቸዋል። ባለራእይ በአሞጽ በሚልኪያስና በኢሳይያስ መጽሐፍ በብዛት ታገኙታላችሁ። ይሄን አጠቃቀም ባለራእይ የሚለውን በአሞጽ በኢሳይያስ በሚልኪያስ መጽሐፍ ላይ በብዛት ታገኙታላችሁ። ባለራእይ የሚል ቃል። ሁለተኛው የእግዚአብሔር ሰው የሚል ነው። እነዚህን ሁሉ አሁን ተሰማችኋላችሁ። በዚህ ጊዜ የእግዚአብሔር ሰው ኤልያስና ኤልሳ ለዚህ ተጠቃሾች ናቸው። ታስታውሳላችሁ። የእግዚአብሔር ሰው ተብለዋል ነቢያት። ነቢይ የሚለው ቃል ብቻ ሳይሆን ሌላም ተለዋጭ ነገሮች አሏቸው የሚለውን ማስታወሻ ለማስያዝ ብቻ ነው። ይሄን የእግዚአብሔር ሰው የሚለውን ከነዚህ ከነቢያቱ ውጪ ከእግዚአብሔር ጋር ጥብቅ ግንኙነትና ወዳጅነት ያላቸውም ሰዎች የእግዚአብሔር ሰው ተብሎ ተጠቅሰዋል። በጣም የመጽሐፍ ቅዱስ ብዙ ማስረጃዎች ማቅረብ ይቻላል። ሌላ የነቢያት ልጆች የሚል መጠሪያ አላቸው። የነቢያት ልጆች በቲም ሲሰሩ በቡድን ይሄ አንደኛ ሳሙኤልና ነገስትን ሙሉ ስታነቡት የነቢያት ልጆች በቃ በብዛት ነው አይደል? የነቢያት ልጆች ከተባለ በቲም ሲሆኑ ነው፣ በቡድን ሲሆኑ ነው። ነቢያት ናቸው ይተነብያሉ ምናምን። የነቢያት ልጆች ሳኦል ከነሱ ውስጥ ነው እንዴ የተባለው ማለት ነው። ከሳሙኤል ዘመን የጀመረ ከዛ በኋላ በጣም እየበዛ እያደገ የመጣ ነገስትና ሳሙኤል ላይ የምታገኙት ባሪያ ደግሞ እግዚአብሔር ደግሞ ሲጠራቸው ወይም ደግሞ ሌሎች ሰዎች ሲጠሯቸው የእግዚአብሔር ባሪያዎች ይላቸዋል ነቢያት። ሌሎች ሰዎች ነቢይ ላይሏቸው ይችላሉ። የእግዚአብሔር ባሪያዬ ይላል እግዚአብሔር። ባሪያዬ ይላል እግዚአብሔር ነቢያቱ ባሪያዬ። እግዚአብሔር ራሱ ወይም ሌሎች ሰዎች መልእክተኛዬ ይላል እግዚአብሔር። ነቢይ የሚል ቃል ብቻ አይደለም የምንከተለው ማለት ነው። እነዚህ ሰዎች በእነዚህ ተለዋዋጭ ስሞችም ተጠቅሰዋል የሚለው እንድትይዙ ነው። የእስራኤል ጉበኛ፣ የእስራኤል ጠባቂ ተብለዋል እነዚህ ሰዎች። በመጽሐፍ ቅዱሳችን ነቢያት ሌላን ሰው ወክለው ተናግረዋል። እግዚአብሔርን ብቻ ሳይሆን ሌላን ሰው ወክለው ተናግረዋል። ከብሉይ ኪዳን አሮን ማንን ወክሎ? ሙሴን። ታስታውሳላችሁ? እሱ ቃል በቃል እግዚአብሔር የሚለው በዘጸአት መጽሐፍ ምዕራፍ 7 ቁጥር 1 ላይ ያለው ላንብብላችሁ። እግዚአብሔርም ሙሴን እንዲህ አለው፣ ልብ በል እኔ አንተን ለፈርዖን እንደ አምላክ አደርጋለሁ፣ ወንድምህን አሮንን ደግሞ ያንተ ነብይ አደርገዋለሁ። ያንተ አፍ ያንተ ተናጋሪ አደርገዋለሁ። አፍ መናገር አይችልም ለሚል ሰው ነብይህ ነው እሱ። አንተ ደግሞ ለፈርዖን ምኑ ነህ? አምላኩ ነህ። ይሄንን ይዛችሁ አንድ ሰው በእግዚአብሔር ስርዓትና እየሄደ ወክሎት የሚናገረው ሰው ነቢይ ተብሏል። አንድ ስራ እየተሰራ ንጉስ ሊሆን ይችላል ምናምን ነቢይ ተብሎ ይጠራሉ ማለት ነው። በአዲስ ኪዳን ደግሞ ላሳያችሁ። በአዲስ ኪዳን ሲላስና ይሁዳ ለኢየሩሳሌም ቤተክርስቲያን ነቢይ ሆነዋል። የኢየሩሳሌምን ውሳኔ የኢየሩሳሌም ቤተክርስቲያንን ውሳኔ ለአሕዛብ ቸርቾች እንዲያስረዱ እንዲያስታውቁ ተልከዋል። ለምሳሌ ሐዋርያ ሥራ መጽሐፍ ምዕራፍ 15 ቁጥር 27 እንደዚህ ይላል፣ የጻፍንላችሁ ቃለ ጉባኤ ይጽፉና ደብዳቤ ይጽፉና ሐዋርያቱ ስብሰባ ከጨረሱ በኋላ ደብዳቤ ይጽፉላችኋል፣ ተቀብለናችኋል፣ ከዝሙት ከሞተ ነገር ከታነቀ ነገር ከእንደዚህ ነገር ተጠበቁ፣ ግን እንደ ክርስቲያን ተቀብለናችኋል የሚለውን ጽፈውላቸው የጻፍንላችሁ በቃል ጭምር እንዲነግሯችሁ ይሁዳና ሲላስን ልከናል ይላል። ደብዳቤውን ይዘው የሚሄዱት ሰዎች ጳውሎስና በርናባስ አሉ፣ ከአንጾኪያ ቤተክርስቲያን አባላትም አሉ። ግን ደብዳቤ ብቻውን አይሄድም።
ማን አብሮ ይሄዳል? ይሁዳና ሲላስም አብረን ልከንላቸዋል ይላል። ታዲያ ምን አገናኘው? አሁን ይሄን ያነበብኩላችሁ 27ኛው ቁጥር ላይ ነው። 32ኛው ቁጥር ላይ ምን እንደሚል ታውቃላችሁ? ደብዳቤውን ይዘው ሄዱ። ይሁዳና ሲላስ ነቢያት ስለነበሩ ወንድሞችን በብዙ ቃል ደብዳቤው ከተነበበ በኋላ ይሁዳና ሲላስ ለአሕዛብ ቤተክርስቲያኖች ደብዳቤው ይነበባል ከኢየሩሳሌም የመጣው። ይሁዳና ሲላስም ነቢያት ስለነበሩ ወንድሞችን በብዙ ቃል መክረው አጸኗቸው ይላል። በቃ ዝሙት ከዝሙት ራቁ ተብሏል አይደለም? ከታነቀ ነገር ራቁ ተብሏል አይደለም? ብለው ያንን የደብዳቤው መንፈስ የኢየሩሳሌምን ቤተክርስቲያን መንፈስ እነሱ ደግሞ ያስረዳሉ። ነቢያት የአንድ ተቋም ወይም ደግሞ የሆኑ ሰዎች ተወካይ ተናጋሪዎች ሆነው ደግሞ በአዲስ ኪዳንም እናያለን። እቺን ነጥብ ያዙልኝ። ኔክስት ዊክ በደንብ እያሰፋን ስለምንሄድ ሌላ ላነሳላችሁ የምፈልገው በዛሬ ቀን መጽሐፍ ቅዱሳችን ነቢያት ሳይሆኑ ትንቢት የተናገሩ ሰዎች መኖራቸውን መንገሩ ነው። ይሄ በጣም ጥሩ ስለ ትንቢትና ስለ ነቢያት እንድንለይ ስለምፈልግ ነው ይሄን ፖይንት ማለት ነው። ነቢይ ሳይሆኑ ነቢይ አይደለም ግን ትንቢት ተናገረ የተባሉ በርካታ ሰዎች አሉ። ሳኦል አይደል? ታስታውሳላችሁ? ሳኦል ከነቢያት ልጆች ነው የተባለ ግን ትንቢት ተናገረ አይደል? ሳኦል የላካቸው መልእክተኞች ዳዊትን እንዲይዙ የተላኩ ሰዎች እዛ የነቢያት ጉባኤ ውስጥ ገቡ። ከዛ በኋላ እነሱም መንፈስ ወረደባቸው ትንቢት ተናገሩ ይላል። ነቢያት አይደሉም ግን መንፈስ ወርዶባቸው ትንቢት ተናግረዋል። መለየት አለብን ይሄንን። የእስራኤል ሽማግሌዎች ነቢያት አይደሉም ግን ትንቢት ተናግረዋል። እግዚአብሔር በደመና ወረደ ተናገረውም፣ በእርሱ ላይ ከነበረው መንፈስ ወስዶ በሰባው ሽማግሌዎች ላይ አደረገ። መንፈሱም በላያቸው በወረደ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም። እሰይ ቁርጥ ነው ማለት የሆነ ወቅት ላይ መንፈስ መጥቶ የሚያዋራቸው ሰዎች አሉ ማለት እኛ ጋር ችግራችን እሱ ይከርማል። ነብይ እኮ ነው እንጂ የመቼለት የነገረኝ ነገር ከዛ በኋላ ነብይ እንለዋለን። እሱም ነብይ ነኝ ይላል። መከራችንን በላል። ከዛ በኋላ ያንን ካልተናገረ ነብይ ስለማይባል ከኋላ ኪሱም ከፊት ኪሱ መከራውን ይበላልናል። ትንቢት የተናገረ ትንቢቱም የቀናለትና የሰመረለት ሰው ሁሉ ነብይ አይደለም። ጉባኤው አሜን ይበለኝ። በምክር በትንቢት መንፈስ ሰው ሊያገለግላችሁ ይችላል። ነብይ አለመሆኑን ግን እርግጠኛ መሆን ያስፈልጋቸዋል። ነብይ ከሆነ ምክሩ ትንቢት ነው፣ ማጽናናቱ ትንቢት ነው። አይዞሽ ውስጥ መንፈስ አለው። አይዞ በርታ ውስጥ መንፈስ አለው ነብይ ከሆነ። ትንቢት የተናገረውን ሁሉ ነብይ ማድረግ ግን ትክክል አይደለም። ነቢያትን መለየት አለብን። ምንድነው የሚሰሩት? ኔክስት ዊክ ልናይ ነው። ምንድነው የሚያደርጉት? እንዴት አድርገው ነው እኔን ፍጹም የሚያደርጉኝ? ታዲያ ትንቢት ካለ ትንቢት ደግሞ የተናገረ ሁሉ ነብይ ካልሆነ ነብይ ታዲያ ምን ሊያደርግልኝ ነው? እነዚህን ነገሮች ነው በትክክል መያዝ ያለብን ስለ ነቢያት ስንነጋገር። ስለዚህ ትንቢት ተናግረው ለምሳሌ ሐዋርያት ሥራ ውስጥ አጋቦስ የሚባል ነብይ ይለዋል አይደል? ነብይ ብሎ ይለዋል ነብይ። ከዛ ደግሞ ፊልጶስ ለሚባል ወንጌላዊ ብሎ የሱን ይናገርና ወንጌላዊ መሆኑን ከነገረን በኋላ 4 ግን ነቢያት ልጆች አሉት ይላል። ትንቢት የሚናገሩ ነው የሚለው። ትንቢት የሚናገሩ 4 ደናግል ልጆች አሉት ይላል። ትንቢትን በቋሚነት መናገር እንኳን ነብይነት አይደለም። በጣም የሚለይ ነገር ነው። ትንቢትን መናገር ፈልጉ ሁላችሁም አካሉ ይታነጸን ሁሉም ትንቢት ቢናገር ደስ ይለኛል። ይቻላል ማለት ነው። ይቻላል። ትንቢትን በደንብ ስንነጋገር ታዩታላችሁ። ትንቢት የተለያዩ ፎርማት ስላለው አካል ሁሉ ትንቢት ሊናገር ይችላል። ሁላችሁ ትንቢት እንድትናገሩ ፈልጋለሁ። ትንቢት ለመናገር በብርቱ ፈልጉ። አካሉ ይታነጸን ሁላችሁ ትንቢት እንድትናገሩ ወዳለሁ። ይቻላል ማለት ነው። ነብይ መሆን ማለት ግን አይደለም። ነብይ በጣም ሬር፣ በጣም ስፔሻል፣ በጣም ዩኒክ እና የሚሰራውን ነገር ክሊርሊ የተቀመጠለት ነው። በብሉይ ኪዳንም በአዲስ ኪዳንም ነቢያት የተባሉ አሉ። ሲላስ፣ ይሁዳ። ነብይነት የሆነ የተደበቀን ነገር መናገር፣ ትንቢት መናገር፣ ኢቭን ይሄ የእውቀት ቃል መናገር ወይም የጥበብ ቃል መናገር ወይም የተሰወረን ነገር መናገር መንፈስን አይደለም። ነብይነት ስጦታ የሆነ ደግሞ የራሱ ተልእኮና ዓላማ ያለው እግዚአብሔር አምላክ ለአካሉ የሰጠው አንድ አገልግሎት ነው። እሺ፣ ነብይነት ምንጭ ነው።
ናባይ ነው። በምንም መልኩ እግዚአብሔር አምላክ እንደነዚህ አይነት ሰዎች ጉባኤ ውስጥ ካሉ እና ጸጋቸውን ለይቶ ቤተክርስቲያን ከለየቻቸው ምክራቸው፣ ማጽናናታቸው፣ ጋይዳንሳቸው፣ ማበረታታቸው፣ ትምህርታቸው ያስተምራሉ። አሳያቸዋለሁ። ያስተምራሉ። በጣም ለእግዚአብሔር ቃል ቋሚዎች ናቸው። ወደ ሕጉ የሚመልሱ ናቸው። ቤተክርስቲያንን የሚወክሉ ናቸው። ለቤተክርስቲያን ስታንድ የሚያደርጉ ናቸው። ይሁዳና ሲላስ ለኢየሩሳሌም ቸርች የኢየሩሳሌምን ቸርች ልብ ለሌሎቹ በመንገድ እንዳጽናኑ እንዳበረታቱ ማለት ነው። ጋይድ የሚያደርጉ ናቸው። ቸርችን ጋይድ የሚያደርጉ ናቸው። ቸርች በዚህ በኩል ጊዜውን የሚያነቡ ናቸው። አካሉ አይን እንዲኖረው የሚያደርጉ ልክ እንደ ራዳር ናቸው። አካሉ ውስጥ ደግሞ ለእያንዳንዱ ብልት የመጽናናት፣ የመበረታታት፣ የኃይል፣ የጸጋ ሙላት ናቸው። አካል ውስጥ እግዚአብሔር የተለያዩ የጸጋ ስጦታዎችን ኮንፈርሜሽን የሚሰጥባቸው ናቸው ነቢያት። ኔክስት ዊክ በደንብ እናያለን። ግን ዛሬ እንደዚህ ብላችሁ ያዙልኝ። ምንጭ ናቸው። ናባይ ናቸው። ምንጭ ናቸው። እግዚአብሔር አምላክ እነሱን ይስጠን። እግዚአብሔር የሚያውጁትን ይስጠን። እንደዚህ አይሆንም የሚሉ እግዚአብሔር እንዲህ አይሆንም ይላል የሚሉ ነገን ወደፊት አምጥተው በእግዚአብሔር መንፈስ የሚያውጁልን ኦልበርት እንዳለው ደግሞ የእግዚአብሔር አፍ የሚሆኑትን እግዚአብሔር ይስጠን። እስቲ አንገቶቻችሁን ዝቅ አድርጉና በዚህ ዘመን ካለ የሰከረ በጣም የተምታታ የነቢያት አገልግሎት ስፒሪት እግዚአብሔር እንዲያድነን፣ ከረከሰ፣ ከሴሰነ፣ ከቆሸሸ፣ ከተምታታ የነቢያት አገልግሎት እግዚአብሔር ምድራችንን ቤተክርስቲያንን እንዲያነጻ ደግሞ እኛንም ከእንደዚህ አይነት ሴሰኝነት ከእንደዚህ አይነት አመንዝራነት የመንፈስ ምንዝርና እግዚአብሔር እንዲያድነን እውነተኛውን አምላክ በእውነተኛ ቃሉ በኩል እንድንፈልገው እግዚአብሔር ይሄን መንፈስ ይስጠን።